የሄርሜላና የሩታ ሰላም መፍጠር ዳኒን አስደንግጦታል። ዳኒ እንግዲህ ተከስቷል። ሲከሰትም እናንተ ተፈላጊ ለምንድነው መሆን ያቃታችሁ? ለምንድነው ሁልጊዜ ፈላጊ የምትሆኑት? ለምንድነው ራሳችሁ የማታስከብሩ? ለምንድነው እንደ ሴት ቆፍጠን የማትሉት? ሁለታችሁም የራሳችሁ የሆነ ኳሊቲ ያላችሁ ልጆች ናችሁ። ለምንድነው በዚህን ያህል ሴትነታችሁ ዝቅ የምታደርጉት? እያለ ይገኛል። በነገራችን ላይ የዳኒን ሀሳብ ብደግፈውም ግን ዳኒ ታውቃላችሁ አይደለ? እስስት የሆነ ባህሪ ነው ያለው። እዚህም ጥሩ ሰው ነው፣ እዛም ጥሩ ሰው ነው፣ እዛም ጥሩ ሰው ነው እና የሆነ የዳኒን ባህሪ የሆነ አላደለ ማወቅ ትንሽ ይከብዳል። ግን ደግሞ ዛሬ ያነሳቸው ሀሳቦች ትክክል ናቸው። ብዙ ጊዜ እንግዲህ እኛ ሀሳባችን እንሰጣለን። በተለይ ሩታ እኛ የምናውቃትን ሩታ አይደለም አሁን ላይ የሆነች ያለችው። አላውቅም እኔ ልህም ሳይሆን አይቀርም ብዬ አንዳንዴ አስባለሁ። ለምን በተለይ ከሄርሜላ ጋር አሁን ላይ ቆንጆ ግንኙነት እንዳላቸው እየተረዳ ይገኛል። በተለይ ዳኒ ማለት ነው። ግን ቆንጆ ግንኙነት ወይም ደግሞ ጓደኝነት ፈጥረው ሳይሆን በቃ ሰላም ስለፈጠሩ ነው እየተገናኙ ያሉት። አንተንም ዛሬ ሊያገኙ የቻሉት እና እንግዲህ ዛሬ ደግሞ ተዘዋዋሪ አብርሃምን ለማግኘት እንግዲህ በዳኒ በኩል ይሄዳሉ ማለት ነው። ገባችሁ አይደለ? ግን ለምንድን ነው ሁለታችሁም ከዚህ ህይወት መውጣት ያቃታችሁ? በተለይ ሩታ የእውነት ይሄ አንቺን የሚመጥንሽ ነገር አይደለም። በተለይ አሁን ላይ የምታደርጊያቸው ነገር በቃ እርግፍ አድርገሽ ተይው። ምንድን ነው ኦኬ፣ አዎ ይከብዳል። የመጀመሪያ ነው፣ በጣም ብዙ ዋጋ የተከፈልበት ነው፣ የልጅሽ አባት ነው፣ የመጀመሪያሽ ነው። ብዙ ነገሮች ለመተው ሊከብዱ ይችላሉ። ግን ደግሞ እንዴ በቃ ማለት አንዳንዴ ሁሉ ነገር እኮ የራሱ መስመር አለው አይደለ? ሁላችንም የሆነ መስመር ሊኖረን ይችላል ማለት በቃ መስመር ልናበጅ ይገባል ህይወታችን ላይ። ገብቷችሁ አይደለ? የሆነ ሰው ቀይ መስመር ካለፈ መታገስ የለባችሁም። አብርሃም እንግዲህ ምናልባት ከፍቅር ጋር የመጣበት የራሱ ሌላ ምክንያት ሊኖረው ይችላል። አላውቅም። ብዙዎች እንደውም የተለያዩ ሀሳቦችን እየሰጣችሁ ነበረ። ፍቅር የመጣችሁ ሩታና አብርሃም ለማስታረቅ ነው እየተባለ እየሰማሁ ያለሁት ነገር አለ። ግን በእንደዚህ አይነት መንገድ ወርዶ አይደለም። ዛሬ ቅድም ላይ ራሱ ከቡዜ ጋር ቡዜን ለመታወቅ ብላ እንግዲህ በጣም ብዙ ነገር ሲባባሉ ነበር። ግን እውነት ማየሙት ቡዜና ፍቅር ሳይተዋወቁ ቀርተው ነው አይታወቁም። በጣም ነው ማስመሰል የምችሉት ነገር። ቡዜ ራሱ በጣም ረጋ ብለሽ ለማውራት ሞከሽ፣ ግን በጣም አንቺ ራሱ ትተውኛለሽ፣ አይገልጸውም። የእውነት በጣም የምትተውኙ ሩቲ፣ የእውነት ነው የምልሽ፣ ራሽን አስከብሪ። በክብርሽ መደራደር የለብሽ። በቃ ማለት ይሄ በጣም ሬድ ላይን ነው። በቃ ይሄ ቀይ መስመር ነው እየሆነ ያለው ላይ። በቃ ትላንት ላይ የነበረችውን ድሮ ፍቅረኛውን ከእሷ ጋር ነው ደስታ የሚሰጠኝ፣ እናንተ የጨቀጨቃችሁ እየነዘነዛችሁ ነው፣ ከእናንተ ጋር ምንም ሰላም እየተሰማኝ አይደለም፣ ከፍቅር ጋር ስሆን ነው ኮንፈርት እየተሰማኝ ያለው እያላችሁ እሱም መፈለግ ምን የሚሉት ነው? የሚሉት አይደለም። ስለዚህ ዳኒ ማሳብ ትክክል። ያው ዳኒ ኮምቢኔሽን ነው በነገራችን ላይ እዚህም ስለሆነ ምንም ማድረግ አይቻልም። ያው እሱ ያው ስራ ስለሆነ ነው እንደዚህ እየሆነ ያለው። ግን ሁለታችሁ ግን ከዚህ በኋላ ግን ከአብርሃም ህይወት ወጣችሁ የራሳችሁን ላይፍ እንደውም ተሽላችሁ እንደውም ለካ ይችላሉ ወይ ለካ ጠንካራ ሴቶች ናችሁ ወይ እንድትባሉ ለካ እንዴ ሆነላት እንዴ ተሳካላት እንዴ የምትባሉ ሴቶች ልትሆኑ ይገባል። የእውነት ነው የምላችሁ። እንዴ ከአብርሃም ውጭ ሌላ ወንድ የለም እንዴ? አብርሃም ምንድን ነው? አብርሃም ጋር ሌላ የተለየ ነገር አለ? እኔ በጣም ግራ የገባኝ ያለው ነገር እንዴ አብርሃም ከዚህ በፊት እንግዲህ የነበረችው ፍቅረኛው መርሳት ያልቻለች እንደገና እናንተ መርሳት ያልቻላችሁት ለምንድን ነው? ምንድነው ኬዙ? እንዴ ኧረ ጎበዝ፣ ምንድን ነው እየተከናወነ ያለው? ሰላም ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላም ጤና ፍቅር ናችሁ ይመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁ ኮሜንት ላይ አጋሩኝ። እንግዲህ ዛሬ ሩቲና ሄርሜላ ከዳኒ ጋር ተገናኝተዋል። ሲገናኙ እንግዲህ ዛሬ በዳኒ ቤት ነው የመጡት። ግን በቀን በቀን ግን ውበታችሁ እየጨመረ ሻይን እያረጉ እያማረባችሁ እነዚህ ሁለት እንስቶች ማለት ነው ይመረባችሁ። እንግዲህ የሄርሜላም አሁን ላይ በጣም ብዙ መነጋገሪያ ሀሳቦችን እየፈጠረች ትገኛለች። ሄርሜላ በተለይ አብርሃም የመጀመሪያ ነው፣ ከአብርሃም ሌላ ውጭ ወንድ እንደማታቅ ነው እያወራች ያለች። እሱን እንግዲህ አንቺና ፈጣሪ ታውቁታላችሁ፣ እንዲሁም ደግሞ በዙሪያሽ ያሉ ሰዎች ያውቃሉ። የመጀመሪያሽና ከአብርሃም ውጭ ሌላ ወንድ እንደማታቂ ሌናሽ የሚያውቃል። ግን ደግሞ በዚህ ያህል ሚዲያ ላይ መሸወዳችን ላይ ሚዲያ ያዘው ነገር ብዙ ፋይል ማጥፋታችን ማንጭቋን ብታጠፊው ማለት ነውና ልጅ እንዳለች እንግዲህ አብዛኞቻችንን እናውቃለን። ልጅን የሚያክል ነገር ደግሞ መደበቅ በጣም ከባድ ነው። ግን ደግሞ የእውነት ነው የምላችሁ ሁለታችሁን ቢሆን ብትሆኑ ምናልባት ከሁለት አንዳችሁ አብርሃም ይመርጠናል ብላችሁ ልታስቡ ትችላላችሁ። ግን ደግሞ ከዚህ በኋላ አብርሃም ወደ እናንተ ህይወት ራሱ ቢመጣ አብርሃም ለእናንተ የሚጠቅማችሁ ሰው አይደለም። ሲጀመር እናንተ የማገጠባችሁ እናንተ ላይ
ብዙ ነገሮችን ያረገን ሰው እንዴት ነው ወደ ቤታችሁ መልሳችሁ የምታስገቡት? እንዴት ነው የሚቀበልላችሁ? ለማንኛውም የኔ ተወዳጆች ሀሳባችሁን በኮመንት አጋሩኝ። ወዳችኋለሁ። ባባይ